ቁጭ ባለችበት እስቲ ይሄ ነገር የኔ ነው እንዴ ምናምን ብላ መክፈት ጀመረች። ስትከፍተው ይሄን ነው ቀለበት ያገኘችው ማለት ነው። የሷ የጆሮዋ ሆነ የእጇ ቀለበት ይሄ አልነበረም። ይሄ ወርቅ ማለት ነው። አሁን የምነግራችሁ ወርቅ የተበላችሁ የተወሰደባት ወርቅ ማለት ነው 240,000 እስከ 250,000 ብር የሚያወጣ ወርቅ ነው የተወሰደባት ማለት ነው። በአረብ ሀገር ለበርካታ አመት ኖራለች። በዛ ጊዜ የገዛችው ወርቅ ነው። የዛን ጊዜ ማስተዋሻ የዛ ጊዜ የልፋቷ ዋጋ ነው እንግዲህ ያጣቸው ማለት ነው። አንድ ነገር ዘየርኩኝ። ይሄ ምንድነው ዘየርኩት? ይህ የምታዩት አይፎን 30 ፕሮ ማክስ ነው። ብዙ ጊዜ አልተጠቀምኩበትም። የቤት ስልክ በሉት ማለት ነው። ከቤት ብዙ አላወጣውም። ምናልባት ከዚህ ከቻናላችን ቤተሰቦች ማለት ነው የሚገዛ ድንገት ካለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳችሁ ነኝ። እንደምን አላችሁ ደህና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬ ኢንሻአላህ ላይ የተባለ ቪዲዮ ነው የመጣሁት። ከቅድም ቀን ላይ አንድ ፎቶ ኮሚኒቲ ላይ ሼር አድርጌላችሁ ነበር። ያን ፎቶ ካያችሁ በኋላ ከእናቴ ጉዳይ ጋር ብዙዎቻችሁ ደውላችሁ ነበረ፣ በውስጥም እንዲሁም ኮሜንት ላይ ያየው ነበረ። ብዙዎቻችሁ ደንግጣችኋል። ኢንሻአላህ ይሄ ነገር ምንድነው የሚሆን ነገርና የምሰራበትን ዋነኛ ምክንያት ነግራችኋለሁ። እናንተም ይጠቅማችኋል። ስለዚህ ይሄን ቪዲዮ ሁላችሁም ሼር ብታረጉት መልካም ነው። የተፈጠረው ነገር ልንገራችሁ። እንግዲህ እዚህ ጋር ፊት ለፊት የምታዩት ቀለበት አለ። ይህ ቀለበት ምንድነው የሚሆን ነገር ከመንገር በፊት እስቲ ቀለበት እኔ ጋር እንዴት መጣ የሚሆን ነገር ልንገራችሁ። በእናቴ በኩል የመጣው ማለት ነው። ትናንትና ነው ጉዳዩ የተከሰተው ማለት ነው። እናቴ ማብራት ውሃ ለመሙላት ወደ እንትን ሄዳ ነበረ። ውሃ የሚሞላበት ውሃ ክፍል ማለት ነው ሄዳ ነበርና ሌላ ጊዜ እሷ አልነበረም የምትሞላው፣ ወይ ጎረቤት አለች ወይ እሷ ነች ወይ እኔ ነበረ የምሞላው። አጋጣሚ ትናንትና እኔም አልነበርኩምና ወጣች ማለት ነው። ከወጣች በኋላ የተፈጠረው ነገር ምንድነው? ውሃ ልትሞላ ስትገባ አንድ ልጅ እየተከታተለቻት ነበረ። ከዛ ከውሃ ከፍላ ልክ እንደወጣች ማለት ነው ውሃ ስትገባ ሲስተም የለም ማለት ተራ ስትወጣ አንድ ልጅ አግኝቻትና እዛው በሩ ጋር ማለት ነው እዚህ አካባቢ ላይ ትናንትና የውጭ ሀገር ዜጎች መጥተው ፈረንጆች መጥተው ስለ ነፃ ምርመራ የጤና ምርመራ እናረጋለን ብለው እየመዘገቡ ነበረ። ሰምተሻል ወይ አይተሻቸዋል ወይ ስትል አረ እናቴ ደግሞ አላየሁም ምናምን ትላታለች። ከዛ ያው የሴት ነገር ነውና አብረው ወደ ሰፈር ማለት ነው በሚያስገድ መንገድ ላይ መሄድ ጀመሩ ማለት ነው። ሲሄዱ ልክ አንድ ቪስ መኪና ፊት ለፊት ቆሟል ማለት ነው። ይሄ መኪና ይሄና ልጁ የመዘገበኝ ልጅ ናን ትላታለች ማለት ነው ለእናቴ ያችኛዋ ልጅ። ከዛ ነስቲ ቆይና እናገረው ብሎ አብሮ ይሄዳሉ። ከሄዱ በኋላ እናቴን ልጁ ሴትዮዋ ማለት ነው እንዴ ነሽ ሰላም ነው እናትሽን ይዘሽ መጣሽ ነው ሲላት፣ አይ እናቴን ይዤ አልመጣሁም ግን እንትን ልጠይቅ ነው መረጃ ልጠይቅ ነው አለችው። እሺ ምናምን ብሎ በቃ እሺ ግቡ አላቸው። እዛው እያዋራቸው እያለ አንድ ልጅ ትመጣለች ማለት ነው። አንዲት ትመጣና መልሳ ትናንትና ምዝገባ ዛሬ ነው እንደ የሚካሄደው ምርመራው አለችው። አዎ ግቢ እንሄዳለን ማለት ገባች። እናቴን በቃ በዛ ሰበብ እዛ ውስጥ ቁጭ አለች ማለት ነው። ከዛም በኋላ እናቴን አንቺ ምንሽና ምሻል ይሄን እድል ለምን አትጠቀሚበት ምናምን ብሎ ስሟን ምናምን እድሜዋን ቤተሰብ ብዛቷን መዘገበ ማለት ነው። እናቴም ያው ይሄን አጋጣሚ ያገኘው ለማልጠቀምትም ያው አይኗን ያማታል። አብራቸው ትሄዳለች በመኪናው ማለት ነው። መኪናው ወደ ሰፈር ነበር እንዳጋጣሚ እየመጣ የነበረው ማለት ነው። አቋቋሙ ወደ ሰፈር ነበር። ከዛ ውስጥ ስትገቡ አከም ቤት ስትገቡ ማለት ነው የለበሳችሁት ቀለበት ሴንሰር ውስጥ ለሚጮህ ይሄን ነገር አውጣችሁ ሶፍት ሰጣቸው። ይሄኛው ሶፍት ማለት ነው በዚህኛው ሶፍት ማለት ነው ጠቅሉት ብሏቸው ሶፍት ይሰጧቸዋል ማለት ነው። እነዛም ሴቶቹ አድርገዋል። አወለቁና ሁሉም በሶፍት አረጉና በዚህኛው ካኪ ጨመሩት። ከጨመሩት በኋላ እንደምታዩት የካኪ የሚለጠፍ ነገር አለው። ለጠፉትና ቀይረው የራሷን ቀለበትና የአንገት የጆሮ ማለት ነው የጆሮ አልወጣ ብሏቱላ ልጅቷን አውጪልኝ ብላት ያደረገችው ማለት ነው። ከዛም በኋላ ይሄን ነገር ካደረጉ በኋላ እናቴ በምን ታምር በቃ አላወቀችም። ቀያይሮ ሰጧት። ይሄኛው የምታዩት ቀለበት የእናቴ አይደለም ይሄ ፌክ ነው እና እንደዚህ አደረጉና ሰጧት ማለት ነው። የእናቴን ቀለበት አሳያቸዋለሁ ተመሳሳዩ ማለት ነው። እዚህ ፊት ለፊት ላይ የምታዩት አይነት ነው ቀለበቱ። ከዛ እንደዚህ ከሄዱ በኋላ በቃ ይሄን ነገር ቀያይሮ ሰጧት። አላወቀችም እናቴ። ከዛም በኋላ እናቴ ምን ትላቸዋለች መልሳ፣ ስልክስ እንዴት ነው አይጮህም እንዴት ትላቸዋለች ማለት ነው።
ስልኩ ችግር የለውም ይሏታል። ከዛ አንቺ መጀመሪያ ግቢ አሏት እናቴም ማለት ነው። አንድ ፎቅ ላይ ወሰዷትና እዚህ ፎቅ ላይ ውጪና አሉ ሰዎቹ ዶክተሮቹ አሉ ግቢ አንቺ መጀመሪያ አሏት። እናቴም አምናቸው ይሄን ነገር በእንትኗ ይዛ በእጇ ይዛ መሄድ ጀመረች። ከሄደች በኋላ ፎቁ ላይ ከወጣች በኋላ ሰዎች ምን ፈልገሽ ነው ሲሏት አይ ሰው ፈልጌ ነው አለችና ምንም ነገር አጣች ማለት ነው። እዛ ቁጭ ባለችበት እስቲ ይሄ ነገር የኔ ነው እንዴ ምናምን ብላ መክፈት ጀመረች። ስትከፍተው ይሄን ነው ቀለበት ያገኘችው ማለት ነው። የሷ የጆሮዋ ሆነ የእጇ ቀለበት ይሄ አልነበረም። ደነገጠች ማለት ነው። ስትነግረን በሰዓቱ ደነገጠች። ከዛ እንዴ ይሄ ነገር ሌባ ነው እንዴ ልጁ ምናምን ብላ እሷ ደግሞ እዛ ጋር ምን ማሰብ ጀመረች። እነዛ ሁለቱን ሴቶችስ ምን አድርጓቸዋል ምናምን ብላ ደንግጣ ለነሱ አስባ ለሷ ቀለበት ሳይሆን ለነሱ አስባ ደንግጣ ስትወርድ መኪናውም የለም ማለት ነው። ከፎቁ ስትወርድ ማለት ነው። እዛ ጋር ያው በሰዓቱ ሐቂቃ እንጃ አላህ እንግዲህ እናቴን ምን ያህል ጠንካራ እንዳደረጋት ማቆ ነው። ጠንካራ እናት እንዳለኝ ያወቅኩት በዚህ ሰዓት ነው። አስቡት ወርቃችሁ ተበልቶ ይሄ ወርቅ ማለት ነው። አሁን የምነግራችሁ ወርቅ የተበላችሁ የተወሰደባት ወርቅ ማለት ነው 240,000 እስከ 250,000 ብር የሚያወጣ ወርቅ ነው የተወሰደባት ማለት ነው። እናቴ ይሄ ወርቅ ደልቷት አሁን ብዙ ሰው ኮሜንት ላይ ኔጌቲቭ ነገር ሊያስብ ይችላል። ይሄን የሚያል ብር ያው ወቅቱ ዋጋ ወርቁ ስለተነሳ ማለት ነው። እና ይሄ ወርቅ ምን ያህል ዋጋ ከፍላ እንዳመጣቸው እሷና አላህ ብቻ ነው የሚያውቀው። እናቴ አሁን ላይ የመዳም ቅመም የሚባሉት እንደዚህ አይነት ስም ሳይኖራቸው በፊት በአረብ ሀገር ለበርካታ አመት ኖራለች። በዛ ጊዜ የገዛችው ወርቅ ነው። የዛን ጊዜ ማስተውሻ የዛ ጊዜ የልፋቷ ዋጋ ነው እንግዲህ ያጣቸው ማለት ነው። በዛ ጊዜ ነው የገዛቸው። በአረብ ሀገር ሰርታለች እናቴ ለበርካታ አመት ማለት ነው። ያ ነው የወሰዱባት ማለት ነው። ያን እንኳን ወስደውባት እዛ ጋር አልጮችም ምን አለችም። ባይሆን ልክ ቤት ከመጣች በኋላ ወንድሜን ነበር ያገኘችው። እሱ ስታየው ነው ያለቀሰችው ማለት ነው። ብዙ ትውስታ ያለበት ብዙ የለፋችበት ነገር ነውና እሱ ስታየው ነው ያለቀሰችው። መበላቷ ምናን ነገር ይሄን ነገር ስትነግረ ምናን ነገር በጣም በቃ ከዛ በኋላ ድብርት ውስጥ ገባች፣ ጭንቀት ውስጥ ገባች ማለት ነው። አልহামዱሊላህ ረብል ዓለሚን እኛም አላህን አመሰገንን። ለምን አመሰገናችሁ ካላችሁ አላህ ከዚህም የከፋ ነገር ያመጣ ይችል ነበር፣ ግን አላህ በዚህ በቃ በብሩ ይመለስ ሲል ነው ይሄ ነገር የሆነው ማለት ነው እንጂ አላህ ስንት ነገር አይተናል አለ በሚዲያው ላይ ስንት ነገር ሰው ታፍኖ ይሄድና በሚሊዮን ብር ይጠየቃል። የአካል ጉዳት እስከ ሞት ድረስ ማለት ነው ሲሄዱ ማለት ነው። በሩ ጫፍ ላይ ነበር ያስቀመጧት። ምናልባት እናቴ ሌባ እንደሆኑ ብታቅሮሮ መኪናው እየተነዳ ማለት ነው አትጠራጠሩ ከመኪናው ገፍትሮ ነበር የሚጥሏት መኪናው እየሄደ ማለት ነው። የአካል እስከ ሞት ድረስ ማለት ነው ጉዳት ይደርስባን ነበር። ይሄ ብር ነው አልহামዱሊላህ ልጆች አሏት በብር የሚመለስ ነገር ነው። ይሄን ነገር ዋና የሰራውበት ምክንያት ምንድነው? አንደኛ እናንተም ተጠንቀቁ። አሁን ጊዜው የወርቅ ነው። ስልኳን እንኳን አልወሰዱባትም እኮ ስልኳን ማለት ነው። እንደዚህ አይነት ወንጀሎች በርካታ ጊዜ ይደረጋሉ። ሰምታችኋል። በተለያየ ሶሻል ሚዲያ ላይ በጣም ቅርጹን እየቀያየረ ሂደቱን እየቀያየረ እየመጣ ነው። በተለይ የመዳም ቀሞችም ሆነ በተለይ ውጭ ያላችሁ ሰዎች ለሀገር ስትመጡ ማለት ነው እንደዚህ ወርቃችሁን ንብረታችሁን ለማሳየት አትሞክሩ። ሐቂቃ በጣም በማትገምቱት ፍጹም በቃ በማትገምቱበት መንገድ ነው የመጣችው። እቺ ልጅ ሴት ነች። በቃ እንደማንኛውም ሴት አናግራት ምናምን ነገር አጭበርብራት አታላት ማለት ነው። ይሄንን ወርቅ ወሰደችባት። አልহামዱሊላህ እሱን ብቻ ነው ወሰደችባት ከጤናዋ ምክንያት። አሁን ዛሬ አጋጣሚ ፕሮግራም ነበረብኝ ወንድሜ ሰይድ ጋር እሱ ጋር ደርሼና ስመጣ ትንሽ ደብሯታል። በቃ ፊቷ ምንም አልተፈታም ማለት ነው። እንዲ ጎረቤትና መጥቶ አጋጣሚ ይሄ ቆሎ ምናምን ነገር ይዤ መጥቻለሁ እንትን ያዳበሯት ነበረ ማለት ነው ጎረቤቶቿ መጥተው። ስለዚህ ይሄ ፊቷ እንዲፈታ ድብርቷም እንዲለቃት እኔ አጋጣሚ አንድ ነገር ዘየርኩኝ። ይሄ ምንድነው ዘየርኩት? ይሄ የምታዩት አይፎን 30 ፕሮ ማክስ ነው። ብዙ ጊዜ አልተጠቀምኩበትም። የቤት ስልክ በሉት ማለት ነው። ከቤት ብዙ አላወጣውም። ምናልባት ከዚህ ከቻናላችን ቤተሰቦች ማለት ነው የሚገዛ ድንገት ካለ ማለት ነው ለእናንተ ቅድሚያ ልስጥ ብዬ ነው። ለእናቴ መግዛት ስላለብኝ መካሰስ ስላለብኝ
ድርድር አለው። ምናልባት ዋጋው ከ70 ሺህ እስከ 80 ሺህ ተደራድረን ማለት ነው ወሰቻላችሁ። ሀቂቃ አየለ መሸጥ ይችላሉ ይሄን ስልክ። ነገር ግን ምናልባት ከቻናል ቤተሰብ ይሄን ስልክ የሚፈልግ ካለ በጣም ጥሩ ይዞ ያለ ስልክ ነው። በጣም አልተጠቀምኩበትም ሀቂቃ የቤት ስልክ ማለት ይችላልላችሁ ብዙም አልተጠቀምኩበትም። ይሄን ስልክ የሚፈልግ ካለ መውሰድ ይችላል። በመደራደር ይችላል ቻናል ቤተሰብ ማለት ነው። ቅድሚያ ለእናንተ ልስጥ ብዬ ነው። አጋጣሚ ደግሞ ይሄን ቪዲዮ እየቀረስኩኝ ማለት ነው አንድ ነገር ትዝ አለኝ። ሰሞኑን ይሄኛው ማይክ አንድ ዩቲዩበር መሆን ይፈልግ ልጅ ነበረ። ለሱ ሰጥቼው ነበር። የቻናል ቤተሰብ ነው አላውቀውም። በርግጥ ያው ልተባበሩ ሰጥቼው ነበረ። ይሄ ማይክ ታውቁታላችሁ ያስባለሁኝ። ሮድ ማይክ ነው። 2 ማይክ ያለው ነው። ዩቲዩበር መሆን ይፈልግ የሚዲያ ሰው ምናምን ካለ ምናልባት ይሄን ቪዲዮ ያያለ ሰው ካለ ይሄ ገመድ ያው ጭማሪ ገመድ ነው። ራሴ ይሄንን ኦርደር አድርጌ ያስመጣሁት ነው። ጭማሪ ገመድ ነው። ከዚህ ገመድ ጭማሪ ይሄንን ጨምሮ ማለት ነው። እነዚህ 3 አንደኛው ያው ሪሲቨር ነው ከካሜራ የሚሰካ ነው ወይ ከስልክ ጋር። እነዚህ ሁለቱም መግጃ ናቸው። እነዚህ ማይኮችም እሸጠዋለሁኝ የሚገዛ ይሄን ወርግጥ ዋጋውን አሁን ነው የመጣልኝ በአጋጣሚ እየቀረስኩኝ ማለት ነው። ይሄንን የሚገዛ ካለ ኢንሻአላህ በውስጥ መጥቶ በዚህ ከፊት ለፊት የምታየው ቁጥር አናግሩኝ። ሁለቱ እንግዲህ እሸጠዋለሁ። ሸጬ ደግሞ ለእናቴ ቢያንስ የጀጇን መግዛት ባልችል የጆሮዋን የቀለበት መግዛት ይኖርብኛል። እናቴ ለኛ ስትል ብዙ ዋጋ የከፈለችበት ቀለበትን ወርቋ ነው። እሰው ብዙ ታሪኮች አሉ ከዚህ ወርቅ ጋር ተያይዞ ግን እዚህ ሚዲያ ላይ የማይነገሩ ማለት ነው። ስለዚህ እናቴ ማስደሰት አለብን። ፈገግቷ መመለስ አለባት። ስለዚህ ለእናንተ ቅድሚያ ሰጥቼ ነው እንጂ ሀቂቃ እዚህ ሰፈር ወጥቼ ስንት ላይ ሱቅ ላይ መሸጥ እችላለሁ። ይሄን ስልክም ይሄንም በእንዲህ በጓደኞቼ ባመንተ ብል አላጣም የሚገዛኝ ከሚፈልግ ድንገት ካለ በሚል ነው ኢንሻአላህ እዚህ ያመጣሁላችሁ ማለት ነው። ቢያንስ ሁለቱ የእንትኑን የጆሮን ይችልልኛል ብዬ አስባለሁ። የእጁን ደግሞ ኢንሻአላህ ዱአ አድርጉ ሸቅለን እንገዛላታለን። ፈገግታዋን እንመልሳለን ተስፋ አደርጋለሁኝ። በዚህ አጋጣሚ ሁላችሁም ኢንሻአላህ ተጠንቀቁ። ለመቼም ሌቦቹ አትስረቁ ምናምን መቼም ዳዕዋ እናደርግ ለነሱ ኢንሻአላህ አንድ ቀን የሚመከሩበት ጊዜ ይመጣል። ራሱ ብሩ ማለት ነው እሳቱን ይበላቸዋል ራሱ ማለት ነው። ማንነችን በቃ ዱዓ እናደርግባቸው እንኳን ማለት ነው የሰው ሐቅ ነውና በሰው ሐቅ ያሳደጉት ልጅ ማለት ነው ነገ አድርጎ ራሳቸውን ነው የሚበላቸው። ስለዚህ ምን ለነሱ እንደዚህ ያታጉ እንደዚህ ያጉ በመንከራ አያስፈልግም። አላህ Subhanahu Wa Ta'ala ራሱ መልስ ይሰጣቸዋል። በተረፈ ኢንሻአላህ የዛሬ ቪዲዮ ከነጠቀማችሁ ብዬና ያው እቺን ነገር የሚገዛ ካለ ለማለት ያክል ነው ይሄን ቪዲዮ የሰራሁት ማለት ነው። በተረፈ ሌላ ምሽት ነገር ካለ ኢንሻአላህ በቀጣይ ቪዲዮ ልጅላችሁ እመጣለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።